ሰላም ቤተሰቦቼ እንዴት ናችሁ? ይሄንን ዩቲዩብ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ተጋብዛችኋለሁ። ዛሬ ደግሞ እንድንነጋገርበት የፈለኩት አንዳንድ ጊዜ ከሰዎች ጋር አብራችሁ በምትሆኑበት ሰዓት በቃ ይንቋችኋል። ምክንያቱን ላታውቁት ትችላላችሁ። ምክንያቶቹ አሁንም ዘረዝርላችሁ 6 ነገሮች ናቸው። እነሱም እናንተ ያደረጋችኋቸው ናቸው ማለት ነው። እናንተ እነዚህን ነገሮች ባታደርጉ ሰዎች የእናንተ ማንነት ገምግመው በራሳቸው ሚዛን ላይ አስቀምጠው እሱ እኮ አይረባም እሷ እኮ አትረባም ባላሉ ነበረ ማለት ነው። ስለዚህ ራሳቸውን እንድትገመግሙበት ስለምፈልግ ነው ይሄን ነገር ማቀርብላችሁ ማለት ነው። ትልቁ ሰዎች እንዳይንቋችሁ የሚያደርገው ድብቅ መሆን መቻል አለባችሁ። ለሰዎች ሁሉ ያላችሁን ከዘረገፋችሁ ሚስጥራችሁን፣ እውነታችሁን፣ ሀቃችሁን ሁሉን ነገር ካወቁ በኋላ በራሳቸው ሚዛን ይገምቷቸዋል። ራሳቸው ሚዛን ላይ ያስቀምጡና እሱ እኮ እንደዚህ ነው እሷ እኮ እንደዚህ ናት ይላል። እኔ ይህንን ነገር በሁለት መልኩ ነው የማየው። ድብቅ መሆን ጥሩም ነው መጥፎም ነው። መጥፎነቱ ችግራችሁን ሰው ሳይራዳ መፍትሄ አያመጣላችሁ። እንግዲህ የውስጣችሁን ነገር በምታወሩበት ሰዓት አጠገባችሁ ሁለት አይነት ሰው አለ። ጥሩ ሰው አለ፣ መጥፎ ሰው አለ ማለት ነው። ስለዚህ ለመጥፎ ሰው ብታወሩለት ችግራችሁን በችግራችሁ ልክ አሁን ጊዜን ጠብቆ ይንቃችኋል ማለት ነው። ለጥሩ ሰው ብታወሩለት ግን መፍትሄ ይዞላችሁ ይመጣል ማለት ነው። አንዳንድ ጊዜ አንዳንድ ሰዎች አውርታችኋቸው ከዛ ልባችሁ የሚያርፍባቸው ሰዎች አሉ። አንዳንድ ሰው ደግሞ አውርታችሁለት በፊት ከነበራችሁበት መረበሽ የበለጠ የሚረብሻችሁ ሰዎች አሉ። ስለዚህ ሰውን መለየት መቻል አለባችሁ ማለት ነው። በስሜት አለመረጋጋትን መፍጠርም ደግሞ እንደዚህ አንዳንዴ በጣም ትዕግስተኛ ከሆናችሁ ትዕግስታችሁን ይጠቀሙበታል መጥፎ ሰዎች ማለት ነው። እንደምታልፏቸው ይቅርታ እንደምታረጉላችሁ ስለሚያስቡ ሁልጊዜ ይጎዷችኋል። ሁልጊዜ ስለናንተ ምን ዋጋ አለው እሷ መልስ አትሰጥም ወይ መልስ አይሰጥም የሚባል ነገር አለ። ስለዚህ አንዳንዴ ያው ጥፋት ሲያጠፉ መገለጥም ያስፈልጋል ማለት ነው። ሶስተኛ የዓላማ የበላይነትም ያስፈልጋል። ሰዎች ከናንተ በዓላማቸው ከፍ ካሉ እናንተ ዓላማም የላችሁም ብለው የሚያስቡ ከሆነ ይንቋችኋል ማለት ነው። አንዳንድ ሰው ዓላማውን በቤተሰብ ይወስናል። ዓላማውን አቅርቦ ወይም ደግሞ ዓላማውን አስቦ አንቺ ምን ታስቢያለሽ፣ አንተ ምን ታስባለህ፣ አንተ ምን ታስባለህ ይላል። እንዳልኳችሁ ነው። አጠገባችሁ ሰው ፖዚቲቭሊም ኔጌቲቭሊም ሰው ስላለ ማለት ነው። ስለዚህ እነዛ ኔጌቲቭ እና መጥፎ የሆኑ ሰዎች ዓላማችሁን ካወቁ በኋላ በዛው መጠን ይገምቷችኋል ማለት ነው። አምስተኛ ብቸኝነትን መምረጥ። አንዳንዴ ሁሌ ከሰው ጋር ለመሆን ለብቻ መቀመጥ፣ ለብቻ ሐሳብን ማሰላሰል፣ ይሄ ለሰልፍ ዴቨሎፕመንትም ይጠቅማል። እኔ ማን ነኝ? ምንድነው መስራት ያለብኝ? አሁን ከነዚህ ሰዎች ጋር ያለኝ ኮሚኒኬሽን ትክክል ነው ወይ? ወደ እነሱ ዓላማ አልወሰዱኝም ወይ? የራሴን ዓላማ እንዳስፈጽም አድርገውኛል ወይ የሚለውን ማሰብ መቻል አለብን ማለት ነው። ድንበርን ማስከበር ደግሞ እንደዚሁ ነው። አብዛኛው ሰው ድንበር ቢኖረውም ይሄ አላስፈላጊ ጥግ ድረስ ውስጣችሁ ገብቶ በህይወታችሁ በኑሯችሁ ላይ እንዲወስን ሰው ማድረግ ጥሩ አይደል። ድንበር አለው። ጓደኝነት ድንበር አለው። ዝምድና ድንበር አለው። አንዳንድ ጊዜ ግልጽ ነን ብለን እስከ መጨረሻው ድረስ እናማክራቸዋለን። በዛው መጠን ድንበር ያጡና ላይፋችንን ይበጠብጡናል ማለት ነው። ሌሎችን ደግሞ ጥገኝነት ማድረግም እንደዚሁ ሰዎችን እናንተን እንዲፈሩና ጥገኛ እንዲሆኑ ያደርጋቸዋልና ቤተሰቦቼ እነዚህ ነገሮች ወደ ራሳችሁ ወስዳችሁ ያለባችሁን ደካማ ጎንና ጠንካራ ጎን ለይታችሁ ጠንካራውን እንድታጠነክሩ ደካማውን ደግሞ እንደዚሁ እንድትተውት ሐሳብ አቀርባለሁ። አመሰግናለሁ።